ስለውዲ ቻናል ተከታታዮች አዳዲስ መረጃዎች አሁንም እየወጡ ይገኛሉ። እሱን ጉዳዮች እንዳስሳለን። መቀሌ ፍንዳታ አንድም ተስመናል። ስለ ዘመነ ካሴ አሁን ያለበት ሁኔታ እሱ እንዳስሳለን። እንዲሁም ጠቅላይ ሚኒስትር ዶክተር አብይ 85ኛውን የአርበኞች ቀን በተመለከተ መልእክታቸውን አስተላልፏል። ይህን ጉዳዮችም አብሬ ማስደምጣቸው ነው። ከዛ በፊት ግን በኦሮሚያ ክልል በወለጋ ዞን ማለት ነው በተለይ ሆሮ ጉድሩ ተብሎ በሚታወቀው ህግ ማስከበር ዘመቻ በተወሰደው ኦፕሬሽን በርካታ ተተኳሾችንና እንዲሁም ምርኮኛ ገቢ ማድረጉ ተመላክቷል። የሀገር መከላከያ ሰራዊት ህግ ማስከበር ዘመቻ በሁሉም ቀጠና አጠናክሮ እየወሰደ ይገኛል። በዚህም ሆሮ ጉድሩ ወለጋ ዞን አቤ ደንጎሮ ወረዳ የተሰማሩ የማዕከላዊ እዝ ጋሻ ኮር ሰራዊት አባላት እንግዲህ ባደረጉት ድንገተኛ ፍተሻ ለጥፋት የተዘጋጀ የነፍስ ወከፍ መሳሪያዎች በቁጥጥር ስር አውሏል። ከመሰል ተተኳሽ እንዲሁም ደግሞ ከተጠርጣሪዎች ጋር እጅ ከፈንጅ ገቢ ማድረጉ ነው። በዚሁም ቀጠና እንግዲህ የሸኔ ታጣቂ ሲንቀሳቀሱበት ሲፈነጩበት የነበሩትን ገቢ ማድረጉ ተመላክቷል። ከዚህ ጋር በተያያዘ ወደ ቀጥታ ወደ ጉዳያችን ስናልፍ ዛሬ 85ኛው የአርበኞች ቀን ነው። ነገር ግን ጽንፍ ይዘው የሚንቀሳቀሱ በክልላችን በሀገራችን በተለያየ ቀጠና አርበኛ ብለው ሰይመዋል። ለምሳሌ አብነት ያህል አርበኛ ዘመነ ካሴ፣ አርበኛ ሀብቴ ወልዴ፣ አርበኛ እያሉ ይጠራሩ። ነገር ግን ይህን በተንቀሳቃሽ ቪዲዮ ተመልከቱት። አርበኛንን የሚሉት እያቃጠሉት ይገኛሉ። አርበኛ ምንድን ነው? ጠቅላይ ሚኒስትር ዶክተር አብይ ዛሬ ባስተላለፉት መልእክት አርበኛ ማለት ለህዝቡና ለሀገሩ ቅድሚያ የሚሰጥ ነው። ጠቅላይ ሚኒስትር ባስተላለፉት መልእክት ባጭሯ ህዝብንና ሀገርን ቅድሚያ የሚሰጥ ይሄ አርበኛ ተብሎ ይጠራል። አሁን ባለንበት ስታትስ አሁን በሀገራችን ባለችበት ኮንቴክስ አርበኛ ማለት ሰላምን አስጠብቆ ልማትን የሚያስቀድም ነው አርበኛ። ነገር ግን የሀገርን አደጋ ላይ የሚጥሩ መሰረተ ልማትን የሚያቃጥሉ ልክ እንደዚህ እነዚህ ተሳቢዎች ባይዘው ጎንደር ላይ ነው ከዚህ በፊት ያቃጠሏቸው በተከታታይ ጭነት ዘው ሲወጡ እንግዲህ ጎንደር የተቃጠሉ ተሳቢዎች ናቸው። እነዚህ ናቸው እንግዲህ ራሳቸውን ሰይመው አርበኛ ነን የሚሉት። አርበኛ ዘመነ ካሴ ይላሉ። መሰረተ ልማት ማውደም አርበኝነት ከተባለ፣ የሰላም እጦትን ማስከተል አርበኝነት ከተባለ፣ ቅድሚያ ለህዝብ እና ለሀገር ቅድሚያ መስጠት ይሄ አርበኝነት ጉዳይ ነው። ነገር ግን የሀገርና የህዝብን አደጋ ላይ ጥሎ አርበኛ የሚባልበት ጉዳይ እየተመለከተ ነው። መቀሌ ላይ ስለተከሰተው ፍንዳታም ሰፊ ሽፋን ተሰጥቶታል። የሽብር ተግባር መፈጸም በጣም ቀላል ነው። ሲቪል መስሎ ገብቶ ፍንዳታ መፈጸም በጣም እጅግ ቀላል ነው። እነዚህ እንደ ትልቅ ሽፋን እየተሰጡ ይገኛል። ህወሓት መግለጫ በበርካታ ጊዜ ያስጮኋን መግለጫው የትም አያደርሰውም። ነገር ግን ፍንዳታው ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል አካባቢ እንደተፈጸመ በሰው ህይወትም ወይም በንብረት ጉዳትም ምንም ያደረሰ ነገር የለም። ነገር ግን ይህን ድርጊት የፈጸመውን የክልሉ ጊዜያዊ አስተዳደር ታደሰ ወረደ ተከታትለን የመፋ ምናደርግ መሆኑን ገልጿል። ነገር ግን ይህን ያህል ትልቅ የሚባል አለመሆን ባጭሩ የተከሰተበት ጉዳይ ነው። ፍንዳታ በየትኛው አቅጣጫ ይፈጸማል። ነገር ግን ይሄ እንደ ትልቅ ሽፋን መስጠቱ ተገቢ አይደለም። ክንፈ ደብረጽዮን እንግዲህ ለማስጮህ ወይም ደግሞ ከፍተኛ ትኩረት ለመሳብ የሚያደርግ ጉዳይ ነው። አሁን ትግራይ ነጻ እናውጣለን ብለው ወደ ሽብር ተግባር እየገቡ መሆኑን ያመለክታል። ይሄ እኮ ነው ሀገርን ተረክበው ሀገርን አደጋ ላይ የሚጥሉ ባዳ ተላኪዎች የባዳ አስፈጻሚዎች መሆናቸውን በግልጽ እያሳየ የሚገኝ ጠቅላይ ሚኒስትሩ ባይዘው አርበኛ ብንላቸው በእጅጉ ይገባቸዋል። ምክንያቱም አርበኛ ማለት የልማት አርበኛ ነው የሚያስፈልገን በዚህ ሰዓት ሀገራችን የተረጋጋ ፖለቲካና የልማት አርበኛ ሰው ድህነትን ታቅፎ አርበኛ ብሎ እየተመለከቱ ነው። ብርፋኖች ራሳቸውን እየሰየሙ ራሳቸውን እንዳርበኛ ለምሳሌ የቴዎድሮስን እንዲሁም የበላይ ዘለቀ እነሱ ሀገሮች በተወረረች ጊዜ ለሀገራቸው የተፋለሙ የሀገር ሉዓላዊነትን ያስቀደሙ ናቸው። እነዚህ ጽንፍ ዘው ያን ጎራ ዘው ስልጣን የሚጠሙ ሀገርን አደጋ ላይ የሚጥሉ የባዳ ተልእኮ አስፈጻሚዎች ናቸው። ይህም በተግባር ያየንበት ነው። ዘመነ ካሴ አሁን ሰሞኑን ጭር ብላችሁ የት እንደሄደ የት እንደገባ ብዙዎች ሶሻል ሚዲያም እያወጡት ይገኛሉ። እስካሁን በይፋ የወጣ ነገር የለም። አንዳንዶች ተመቷን የሚባላል፣ አንዳንዶች ደግሞ ተልእኮ ለማስፈጸም የባዳ ተልእኮ ለመቀበል ትእዛዝ ለመቀበል ወደ አባቱ ወደ ሆነ ወደ ሻዕቢያ እንደሄደ ነው መረጃው የሚያመላክተው። በርካቶችም በዛ እንደሄደ ነው። ነገር ግን እስካሁን ድረስ እንደ መረጃው ምንጭ ከሆነ ግን ሻዕቢያ እንዳለ ነው የሚያመላክተው። እንግዲህ መግለጫ ሊሰጥ ይችላል። እስካሁን ድረስ ግን በርካቶች እንደሚሉት ተመቶ ቁስለኛ ነው ታሞ የሚባል የተለያየ ሽፋን እየተሰጠው ነው የሚገኘው። እስካሁን ኦፊሻል ሆኖ የወጣ መረጃ ነገር ግን የለም። እሱ ኖረ አልኖረ ለሀገር የሚጠቅመው ነገር ወይ ፋይዳ የለም። ባጭሩ ክልሉን አደጋ ላይ ጥሎ አርበኛነት የሚባል ስያሜ የተሰጣቸው ናቸው። እነዚህ በጣም የሚገርመው 85ኛውን የሀገራችን የአርበኞች ቀን ስናስታውስ ሀገራችን ከየት ከጠላት መንጋጋ ለማውጣት ሲሰሩ የነበረ ሀገርን ለምሳሌ እትዬ ጣይቱ የሰራቸው በአድዋ ጊዜ የሰሩት አርበኞች የሰሩት ታላቅ ጀብድ ይሄ ሁሌም ሲዘክር የሚኖር ጉዳይ ነው። ሀገርን ከጠላት መንጋጋ ማስለቀቅ ነው።
እነዛ አሁን ያሉት የተፈለፈሉት የሸኔ የፋኖ የህወሓት አሁን የተፈለፈሉት አርበኛ ብለው ራሳቸውን የሰየሙት ራሳቸውን በራሳቸው ያነገሱት ሀገር ጠላት አሳልፎ ለመስጠት የሚሰሩ ናቸው። በተቃራኒ ጎራ የቆሙ ናቸው። ለዛ ነው መንግስት ተደጋጋሚ የሰላም ጥሪ ተቀበሉ፣ ይሄ አካሄድ አይጠቅማችሁም የሚልበት ጉዳይ። ስለዚህ ብትመለሱ ይጠቅማችኋል። ጠቅላይ ሚኒስትር ዶክተር አብይ 85ኛውን የአርበኞች ቀን በተመለከተ አስተላልፏል። ከመልእክታቸው ዋነኛ አንኳር አይዲያ በተለይ አርበኝነት ማለት ለሀገርና ለህዝብ ቅድሚያ የሚሰጥ ነው። በቃ ይሄ ነው ዲፊኒትሊ፣ ሌላ ነገር ትርጉም የለውም። ስለዚህ ተማሪዎች በሰላም እንዳይማሩ ተረጋጋ ላይፍ እንዳይኖር የሚያደርጉ ታጥቃችሁ ጫካ የምትንቀሳቀሱ ጽንፍ ተዛችሁ የምትንቀሳቀሱ ወንድሞች ብትመለሱ አትራፊ ሆናላችሁ። ሰሞኑን ከጧት ላይ በሰሩት ቪዲዮ የጥቁር አንበሳው ክፍለ ጦር እና የጎንደሬው በጋሻው ክፍለ ጦር ባደረጉት ኦፕሬሽን በርካታ ወደ 6 የሚደርሱ አዛዦች እንድትሸኙ ሰርችላቸዋለሁ። እነዚህ ናቸው አርበኛ ብለው ራሳቸውን የሰየሙት። አሳፋሪዎች ናቸው። ራሳቸው አንዴ መሆን አቅቷቸው ነገር ግን ራሳቸውን አርበኛ ብለው የሰየሙት። ሰላም ለሀገራችን ያድርግ። ጦር አይጥቅም። እርግጠኛ ነኝ ሀገራችን ወደፊት ትራመዳለች። በዛሬው ዕለት በተለይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በትናንትናው ዕለት ማለት ነው ይቅርታ በትናንትናው ዕለት የሜዶር ኢንቨስትመንት ግሩፕ በተለይ በባህር ዳር ከተማ እጅግ ቅንጦት የሆኑ ሪዞርት እንደሚገነባ በ3.3 ቢሊዮን ብር ለመገንባት እንግዲህ ቦታ ርክክብ አድርጎ ወደ ስራ ገብቷን እጅግ እናመሰግናለን። ባህር ዳር በጣም ስማርት ሲቲ እየሆነች የመጣችበት ሁኔታ ነው። እነዚህ ሪዞርቶች የከተማዋን ድምቀት እንዲሁም ስልጣኔ በከፍተኛ ሁኔታ ይጨምራል። ለዚህ ደግሞ የሰላም መረጋጋት አይነተኛው ሚና ይጫወተዋል። ባለሀብቶች በተረጋጋ መንፈስ ልማታቸውን እንዲያሳልጡ አይነተኛ ሚና ይጫወታል። ስለዚህ ራያችን እና አርበኝነታችን ከሰላምና ከልማት ጋር ብናደርገው ይጠቅማል። ከዛ ውጭ ግን የሚመጣው ለውጥ መሬት የወረደ አለመሆኑን ያረጋግጣል። በሌላ መረጃ እስክንገናኝ ወደ ቻናል ቢሰጡ መልካም ቀን እንዲሆንላችሁ ከወዲሁ እመኛለሁ።